ሰላም እንዴት ናችሁ? ይህ ፓስካል ነው። ዛሬ ደግሞ በሌላ ርዕስ የተገናኘ ነው። የዛሬው ርዕስ ምንድን ነው? እንግሊሽ ኢን አማሪክ ነው፣ ወይም ደግሞ እንግሊዝኛ በአማርኛ ነው የምንማማረው። ስለዚህ የቪዲዮ እስከ መጨረሻው ትከታተላላችሁ። የተለያዩ ርዕሶችን ይዘን የመጣ ነው። የመጀመሪያው ስለ ሰዋሰዋዊ ስምምነት ወይም ደግሞ ሲቪኤ ስለሚባለው ሲንጉላር እና ፕሉራል ለጀማሪዎች ማለት ነው። ዴይሊ ኮንቨርሴሽን አጠቃቀም፣ ቨርብ ቱ ቢ ዱ ሃብ ስለሚባሉት፣ ስለ አማሪክ ኔሞችን እንዴት መጻፍ እንደሚቻል በእንግሊዝኛ አልፋቤት። ከዛ ሌላው ስድስተኛ አገራትን ስም፣ የአገራትን ስም እንዴት መጻፍ እንደምንችል አብረን እናያለን ማለት ነው። በውስጥ መስመር መማር ፈልጉ ደግሞ ስልካችን እናስቀምጥላችሁ 0925318048 ላይ 0925318048 ላይ ደውሉልን። በሳምንት 5 ቀን እናስተምራለን። ኢሞ፣ ዋትስአፕ እንዲሁም ቴሌግራም ላይ የድምፅ መልዕክት አስቀምጡልን። ከቪዲዮ ጋር መልካም ቆይታ ይሁንላችሁ። የመጀመሪያው ሰብጀክት እና አንድን ባለቤት ግስ ያለውና እነሱ እንዴት ነው የምናስማማቸው ነው። ለምሳሌ ዴይሊ እኛ ንግግር እናደርጋለን አይደል? ንግግር በምናደርግ ጊዜ እያንዳንዱ ንግግር ምን ያስፈልገዋል ማለት ነው? ሰዋሰዋዊ ሕጉን መጠበቅ መቻል አለበት ማለት ነው። ለምሳሌ በምንጽፍበት ጊዜ አይደለ? እንዲሁም በምንናገር ጊዜ ግዴታ የሰዋሰዋዊ ሕጉን መጠበቅ አለበት። ስለዚህ እነዚህ ሰዋሰዋዊ ስምምነቶች እንዴት ነው የምንጽፋቸው? ለምሳሌ ባለብዙ ስሞች፣ ነጠላ ስሞች ሲሆኑ ቨርቦቹ ምንድነው ሊያስከትሉት የሚችሉ? ቨርቦቹ ኤስን ወይም ደግሞ ኢኤስን ይወስዳሉ። ነጠላ ስሞች በሚሆኑ ጊዜ ለምሳሌ ሂ የሚለው ለምሳሌ ሂ፣ ሺ፣ ኢት የሚሉ ነገሮች እነዚህ ሰብጀክት ተብለው ይጠራሉ። ወይም ደግሞ ድርጊትን የሚያደርጉ ነገሮች ባለቤት፣ የድርጊቱ ባለቤት ሰብጀክት ተብለው ይጠራሉ ማለት ነው። በኤስ ይወከላሉ። እነዚህ ሰብጀክት ይባላሉ። ፕሉራሎችም ማለት ዘይ የሚለው ለምሳሌ ይሄ ፕሉራል የሆነ ምንድነው ሰብጀክት ነው ማለት ባለቤት ነው። ስለዚህ እነዚህ በሚኖሩ ጊዜ ልክ እንደዚህ ከስሞቹ ተቃራኒ ነው የሚሆነው ማለት ነው። ስለዚህ ለምሳሌ ኢት የሚለውን ቨርብ እንውሰድ። ኢት የሚለው ሩት ቨርቡ ኢት ነው። ይሄኛው ቨርብ ነው፣ ቨርብ ነው። ይሄኛው ከሂ፣ ሺ፣ ኢት ከሚለው ጋር ሲመጣ እዚህ ጋር ምንድነው የሚጨምረው? ከነዚህ ጋር ከአንደኛው ይሄ እነዚህ አንደኛ፣ ይሄ ሁለተኛ፣ ከአንደኛ ፕላስ ዋን ሲሆን ምንድነው የሚሆነው? ኤስን እንጨምራለን ማለት ነው። ከፕላስቱ ደግሞ ፕላስቱ ሁለተኛው ማለት ነው ዘይ ከሚለው ጋር ሲሆን ደግሞ ምንድነው የሚሆነው? ኢት ብቻውን ማለት ነው። ኢት ይሆናል ማለት ነው። ስለዚህ እነዚህ ሰብጀክት ቨርብ አግሪመንት ናቸው። ያማ ፍሎው እንዴት ነው መሆን ያለበት? መጀመሪያ ባለቤቱ ነው መምጣት ያለበት ነው። መጀመሪያ ባለቤቱ ይመጣል። ከዛ ቀጥሎ ያለው ምን አለ? ድርጊቱ ይኖራል ማለት ነው። ውስጥ ላይ ኦብጀክቲቭ ምናምን የሚባሉ ነገሮችም ይኖራሉ። እንደ ለጀማሪ ስለሆነ በቀጣይ ክፍል ይዘን የምንመጣ ይሆናል። ስለዚህ አሁን እዚህ ጋር ኢት ኢትስ፣ ሂ ኢትስ፣ ዘይ ኢት ነው የምንለው። ስለዚህ ምን አስወግድ? እዚህ ጋር ዘይ ስንል ኤስን አስወግድ ማለት። ስለዚህ ቨርቦች ግስ ወይም ጊዜ የሚያመለክቱት ማለት ድርጊትን የሚያመለክቱ የሚል ድርጊትን የሚያመለክቱ ነገሮች ኤስን ከጨመርንባቸው ወይም ኢኤስ ስንጨምርባቸው ባለቤቱ ድርጊት አድራጊው ነጠላ ነው ማለት ነው እንጂ ድርጊቱ አይደለም ነጠላ የሚባለው። እሺ መብላት ነው አይደል? ስለዚህ ኤስ እና ዊዛውት ኤስ የምናደርግበት ምክንያት ምንድነው? ባለቤቱን ለመለየት ነው። የባለቤቱን ፕሉራል ነው ወይም ደግሞ ሲንጉላር ነው የሚለውን ለመለየት ነው። ኤስ እና ዊዛውት ኤስ ኢኤስም ይሆናል። እዚህ ጋር ግሶች ዊዝ ኤስ እና ኤንድ ዊዛውት ኤስ የምንጠቀመው ዊዛውት ኤስ ሲሆን ፕሉራል ሲሆን ነው። ብዙ ቁጥር ሲሆን ባለቤቱ ድርጊት አድራጊ እሱ ለመግለጽ ነው እንጂ ድርጊቶቹ ግሶቹ ፕሉራል ናቸው ወይም ሲንጉላር ናቸው ማለት አይደለም። ስለዚህ እሱ ሳብጀክት ቨርብ አግሪመንት ተብሎ ይጠራል። ስለዚህ መጀመሪያ ሁሌ መምጣት ያለበት ባለቤቱ ሳብጀክቱ ይቀድማል። ከዛ ቨርብ ሁሌም ይህን ፍሎ መጠበቅ አለበት ማለት። ከዛ ይሄ ምንድነው? ይሄ አግሪመንት የሚባለው ኮንኮርድ የሚባለው ስምምነት ነው። ስምምነት። ስለዚህ ጀማሪዎች ሁሌም ቢሆን ይሄን ነገር ድርጊት አድራጊ ለምሳሌ እኔ ቢሆን አይ ኢት ነው ብለዋል። አይ ኢትስ አይደለም ማለት ነው። ኤስ ተቃራኒ የምታደርጉት ስሞች ሲሆኑ ኤስን እንጨምራለን።
ስሞች ካልሆኑ ግን ምንድነው የምናደርገው? እንደ ሳብጀክቱ እንደ ባለቤቱ እንደ ድርጊት አድራጊ ይወሰናል ማለት ነው። ድርጊት አድራጊው ብዙ ቁጥር ከሆነ ለምሳሌ እነሱ ከሆኑ የሚበሉ ከሆኑ ዘይ ኢት ነው የምንለው፣ ይበላሉ። ዘይ ኢት እንላለን፣ ዘይ ድሪንክ እንላለን፣ ዘይ ራን እንላለን። ስለዚህ እነዚህ ኤስ የሌለባቸው የሚያመለክተው ምንድነው? የእንትኑ ባለቤቱ ድርጊት አድራጊው ብዙ ቁጥር ነው ማለት ነው። ስለዚህ ሰብጀክት ማለት ባለቤት ነው። ቨርብ ነው ግስ ነው ማለት ነው። ግስ ማለት ድርጊቶች ለምሳሌ መብላት፣ መጠጣት እነዚህ አክሽኖች ናቸው። መሮጥ፣ ማየት፣ መመልከት፣ መሳቅ፣ መጫወት እነዚህ ነገሮች ምንድን ናቸው? ድርጊት ይባላሉ፣ ግሶች ናቸው ማለት ነው። ቀጥሎ ሁለተኛው ነጠላ ስምና ብዙ ቁጥር ነው። ይሄኛው ነጠላ ቁጥር ነው። እንግዲህ እንግሊሽ እና አማርኛ ስለሆነ ነው። እሺ ከዛ ይሄ ደግሞ ብዙ ቁጥር አመልካች ነው። ብዙ ቁጥር አመልካች ነው የሚገልጸው ሲንጉላር ሲሆን ለምሳሌ ካንትሪ የሚለው ሲንጉላር ነው አይደል? ነጠላ ነው። ኢኤስ እንጨምራ ዋይ ስላለ እዚህ ጋር ኢኤስ እንጨምራለን። ዋይ መጨረሻ ስላለ ምን ጨመርን? ኢኤስ እንጨምራለን ማለት ነው። ኢኤስ አይ ነው። ይሄኛው ዋይ ወደ ምንድን ነው የሚቀየረው? ወደ አይ ይቀየርና ምን እንጨምራለን? ኢኤስ መጨመር ማለት ነው። ይሄኛው ሲንጉላር ሲሆን ነው። ፕሉራል ሲሆን ደግሞ አይ ኢኤስ እንጨምራለን። መጨመር ሲሆን እንደ ዋይ ወደ ምንድን ነው ነው? ዋይ ወደ አይ ነው ተቀየረው ማለት ነው። ከዛ ኢኤስ መጨመር። ከዛ እዚህ ጋር ኪቦርድ ነጠላ ስም ነው። ወደ ፕሉራል ሲቀየር ደግሞ ኪቦርድ እንላለን ማለት ነው። ኪቦርድ ብለን እንገልጻለን ማለት ነው። ስለዚህ ስሞች ላይ ያለ ነው። ሌላው ዴይሊ ኮንቨርሴሽን ላይ ሶስተኛው ዴይሊ ኮንቨርሴሽን። አሁን ዴይሊ ኮንቨርሴሽን በጣም መሰረታዊ የሆነ ነገር ነው። ዴይሊ ኮንቨርሴሽን እነዚህ ነገሮች መጀመሪያ ማወቅ መቻል አለበት ዴይሊ ኮንቨርሴሽን ላይ። ስለዚህ እነዚህ ሰዋሰዋዊ ስምምነት ሲንጉላር እና ፕሉራል የሚሉ ነገሮችን ካላወቅን ዴይሊ ኮንቨርሴሽናችን ምን አይሆንም ማለት የተሳካው የተሳለጠ ሊሆን አይችልም ማለት። ዴይሊ ኮንቨርሴሽን ማለት የዕለት ኑሯችን ላይ ህይወታችን ላይ ብዙ አይነት አገላልጦች እንጠቀማለን አይደል? ለምሳሌ መኪና መንዳት፣ መድከም፣ መብላት፣ መጠጣት፣ መስረቅ፣ ኤክስቼንጅ ማድረግ ለምሳሌ ምንዛሬ ሊሆን ይችላል። እነዚህ ነገሮች ሾፕ ማድረግ፣ ሱቅ ላይ የተለያዩ ነገሮችን መግዛት፣ መሸጥ እነዚህ ዴይሊ ኮንቨርሴሽን ላይ ዋጋ መጠየቅ እነዚህ ነገሮች አሉ። ስለዚህ ዴይሊ ኮንቨርሴሽን ላይ እነዚህ ነገሮች ካላወቅን ምን እንሆናለን ማለት ነው? ኮንቨርሴሽናችን ይሳካ ሊሆን አይችልም፣ ወይም ንግግሮቻችን ማለት። ስለዚህ የመድብን እነዚህን ማወቅ መቻል አለብን። ኤስቢኤ ስለ ኤስቢኤ ማወቅ አለብን፣ ወይም ሰዋሰዋዊ ስምምነት ነው ሰብጀክት ቨርብ አግሪመንት የሚባለው። ሌላ ነጠላና ብዙ ስሞች ሲንጉላር እና ፕሉራል የሚባሉ ነገሮች ማወቅ አለብን። ዴይሊ ኮንቨርሴሽን ላይ ስንመጣ ለምሳሌ አይ አም ተርስቲ እንላለን፣ እርቦኛል ማለት አይ አም ሃንግሪ እንላለን። ለምሳሌ አይ ጌት ታየርድ እንላለን ደክሞኛል ስንል። ለምሳሌ ሂ ዋዝ ድራይቪንግ ፋስት ልንል እንችላለን አይደል? በፍጥነት እየነዳ ነበር። ሂ ዋዝ ኢቲንግ ልንል እንችላለን። እነዚህ ደግሞ በፓስት ሲገለጹ ነው፣ በፓስት ኮንቲኒዩስ ሲገለጹ። እነሱ አሁን ዴይሊ ኮንቨርሴሽን ሌላ ራሱ እንትኖች ቴንሶችን በደንብ እናያለን። እሺ ቴንሶቹ መጀመሪያ መሰረታዊ የሚባሉ ወይም ሩት ቤዝ የሚባሉትን የመጀመሪያ የሚባሉ ፕሬዘንት የሚባሉ ቴንሶች አሉ። ፕሬዘንት እስካሁን ያሉ ነገሮች ለምሳሌ ፐርፌክት የሚባለው ምንድን ነው? ብዙ ሰው የሚምታታበት ለምሳሌ በፐርፌክት እና ለምሳሌ ፐርፌክት የሚባለው ፐርፌክት እና ስለ ፓስት ብዙ ሰው የሚወዛገበው ኮንቨርሴሽን ላይ እነዚህ ነገሮች በደንብ መታወቅ አለባቸው። እንዲሁ ዝም ብሎ በተለምዶ ለምሳሌ አይ ሃቭ ቢን ወይም ደግሞ አይ ሃቭ ኢትን ወይም ደግሞ አይ ኤት ምናምን አንልም። ዩሲ ስለ ፐርፌክሽን ወይም ስለ ፐርፌክት ቴንስ ስናወራ እሱ ቀጣይ ክፍል እናያለን፣ ቴንሶቹን ዛሬ እናያለን ማለት። ስለዚህ እነዚህ ዴይሊ ኮንቨርሴሽን የዕለት ንግግሮቻችን ላይ ቴንሶች በጣም ወሳኝ ናቸው። ጊዜ አመልካቾች ናቸው እነሱ። ጊዜ ለምሳሌ የዛሬ ዓመት ምን እያደረግኩ ነበር፣ እሱ እንደዚህ በሚያደርግ ጊዜ እኔ እንደዚህ ነበርኩ ለማለት፣ የዛሬ ዓመት እንደዚህ አይነት ታሪክ ተፈጽሟል ስንል፣ ነገ ልክ በዚህ ሰዓት እንደዚህ አደርጋለሁ፣
ነገ እሱ ይህን በሚያደርግ ጊዜ እኔ እንደዚህ አደርጋለሁ ስንል እነዚህ ቴንሶችን ወይም ጊዜያትን እንዴት ነው የምንገልጻቸው? በአማርኛ በጣም ሲምፕል ነው። በእንግሊዝኛ እንዴት ነው የምንገልጻቸው? ፐርፌክት ላይ ብዙ አይነት ፐርፌክት አለ። ቴንስ ላይ እንዲሁ፣ ፓስት ላይ ፊውቸር፣ ብዙ አይነት ፊውቸሮች አሉ ማለት ነው። ስለዚህ እነሱን በሌላ ጊዜ የምናይ ይሆናል ማለት። ስለዚህ እነዚህ I'm thirsty, I'm hungry, I'm fasting, I get tired እነዚህ ለምሳሌ daily conversation could you tell me where the direction ብል ያን ኮንቨርሴሽን አንዱ ነው። how much is it ብል ለምሳሌ ዋጋ ብጠይቅ how much the price is it ብል ዋጋ ብጠይቅ አይ ከዴሊ ኮንቨርሴሽን ውስጥ አንዱ ነው ማለት ነው። ስለዚህ እንደዚህ አይነት ነገሮች ላይ በቀጣይ በደንብ እንሰራለን። ምክንያቱም ዴይሊ ኮንቨርሴሽን ላይ ቴንሶች ወሳኝ ስለሆነ ይሄን በደንብ ቀጣይ እናያለን ማለት ነው። ቀጣይ ነው። ሌላው እንጂ ቨርብ ቢ፣ ቨርብ ዱ እና ሃቭ እነዚህ መሰረታዊ ነገሮች ናቸው። የመሆን፣ የመኖር፣ የማድረግ ነገሩ ግሶች ናቸው። እነዚህ አሁን ቢ ምንድን ነው? ቢ ኢዝ አም አር ነው። ግን እነሱም ደግሞ ኢዝ እና አም ኢዝ አም አር ደግሞ መቼ ነው ቢ የሚሆኑት? መቼ ነው ቢ የሚሆኑበት ምክንያት እሱን እናያለን። ኦኬ እሺ፣ ሌላ ዱ ነው። እነዚህ አሁን ለምሳሌ ኢዝ አም ለሲንጉላር የምንጠቀምባቸው ናቸው። አር ደግሞ ፕሉራል ለሆኑ ነገሮች ነው የምንጠቀመው ማለት ነው። አም ከማን ጋር ነው የሚሄደው? ከአይ ጋር ማለት ነው። አይ ፕላስ አም ነው የምንለው። ሌላው ዳዝ የሚለው ላይ ቅድም እንደነገርኳችሁ ለምሳሌ ጎ ብለን ጎዝ ካልን ይሄ ሲንጉላር ነጠላ ሆነ ማለት ነው። እዚህ ጋር ዱ ብለን ኢኤስ ጨመርን ማለት ነጠላ ነው ማለት ነው። ዱ የሚለው ብዙ ቁጥር አመልካች ማለት አድራጊው ፕሉራል ነው ማለት ነው። ፕሉራል ነው ማለት ነው አድራጊው። ዱ ስንዳዝ ከሆነ አድራጊው ነጠላ ነው ወይም ሲንጉላር ነው ማለት ነው። ስለዚህ እነሱ እንዴት እንጠቀማለን ነው። ለምሳሌ አይዱ እንላለን፣ ዘይዱ ማድረግን ለመግለጽ ማለት ነው። ነቲንግ ኒው አሁን ለምሳሌ አዲስ ነገር የማይፈጠር ነገሮች ላይ ስናደርግ አይዱ፣ ዘይዱ፣ ሺዳዝ፣ ሂዳዝ እንላለን ማለት ነው። ከአሁን ከኔ ጋር ያላቸው ልዩነት ራሱ ቀጣይ በደንብ እናያለን ማለት ነው። ብሪፍሊ ዱ እና ሜክ ምንድነው ልዩነታቸው የሚለው እናያለን። ስለዚህ እነዚህ ዱ የሚለው ሁሉ የሚያገለግለው ከአይ ጋር ይሄዳል፣ ከዘይ ጋር ይሄዳል ማለት ነው። ከና ከዘይ ጋር ማለት ነው። ቢሄደው ዱ እንላለን። ሃብ ኖርማሊ ከአይ ጋር ይሄዳል። አይ ዘይ ስንል ሁሌም ምንድነው የምንጠቀመው? ሃብ ነው የምንለው። ሄደው መኖር፣ ለምሳሌ የሆነ ነገር አለኝ አይ ሃቭ ሰምቲንግ፣ ለምሳሌ መረጃ ሊሆን ይችላል፣ ንብረት ሊሆን ይችላል፣ የተለያዩ ነገር ሊኖረን ይችላል። ስለዚህ አይ ሃቭ ሰምቲንግ እንላለን። ለምሳሌ አይ ሃቭ ኤ ካር ልንል እንችላለን አይደል? አይ ሃቭ መኒ ልንል እንችላለን። ብዙ ነገር አለኝ ልንል እንችላለን ማለት ይሄ መኖር ፖሴሽንን ለመግለጽ ነው ማለት መኖርን ለመግለጽ የሆነ ነገር እንዳለ ለመግለጽ ነው። ኦልራይት። ስለዚህ ሃዝ ደግሞ ሺ ሃዝ እንላለን። ያ ማለት ሺ ከባጋ ነው ከሃዝ ጋር ነው የሚሄደው ማለት ነው። ከማን ጋር? ከሃዝ ጋር። ስለዚህ አይና ዘይ ደግሞ ሃብ ነው የሚወስዱት ማለት ነው። ሃብን ይወስዳሉ ማለት ነው። ስለዚህ እነዚህ በደንብ ዲቴል እናያለን። እነዚህ በደንብ ያዟቸው፣ ምክንያቱም ቀጣይ እያንዳንዱን ነው የምናስተምረው በቀጣይ ክፍል ማለት እያንዳንዱ ስለሆነ ይሄ እንደ መግቢያ ነው የምትወስዱት። ቀጥሎ አምሃሪክ ኔምስ ራይቲንግ ነው። በእንግሊዝኛ አልፋቤት አማርኛ ስሞችን እንዴት ነው የምንጽፈው ነው። እዚህ ጋር በደንብ ብዙ ሰው አጻጻፍ ላይ ይቸገራልና ለምሳሌ ስድስተኛ ድምጾች ብዙ ጊዜ መጀመሪያ ላይ ብዙ ሰዎች አልጠቀማቸውም ማለት አንዳንዴ ለምሳሌ በስድስተኛ ድምጽ ለምሳሌ ስድስተኛ ድምጽ ነው ጊዜ አምስተኛው ላይ ያለ ነው። ለምሳሌ ያ ለምሳሌ ነው የሚለው አይኑ በአይኑ ትራንስሊትሬት የሚደረገው ግን ስሞች ላይ በኢ ነው የሚጀምረው። ይሄ አማሪክ ኔምስ ራይቲንግ ሲስተም ላይ የምንጠቀምበት ስለሆነ ማለት ለምሳሌ
እንግዳ ስንል ማን የተጠቀምነው? ኢንስቴድ ኦፍ አይ ኢን የተጠቀምነው ማለት ነው። ስለዚህ እነዚህን ኮንሲደር ማድረግ አለባቸው። ሌላ ለምሳሌ እነዚህ ሲክስ የሚባሉ ስድስተኛ ፊደላት ድምፆች መጀመሪያ ላይ ሲመጡ ለምሳሌ ይሄኛው ግርማ ነው የሚለው ግርማ ማለት ይሄ ነው። ስለዚህ ጋር ማን አለ? አይ አለ ማለት ነው። ለግ ማን ጻፈን ማለት ነው? አይን አደረግን ማለት ነው። ስለዚህ እነዚህ ነገሮች መጀመሪያ ላይ ሲመጡ አይ ማድረግ ነው። ስድስተኛ ድምፆች ላይ እያንዳንዱ ለምሳሌ እዚህ ጋር ለምሳሌ ይሄ የሚለው የመጀመሪያው ለምሳሌ ዳንኤል ነው የሚለው ብዙ ሰዎች ለምሳሌ ምን ብለን ነው የምንጽፈው? ዳንኤል ብለን ነው የምንጽፈው። ዳንኤል ከሆነ እንደዚህ ነው መጻፍ ያለበት። ግን እንደዚህ ብሎ ዳንኤል ይሄኛው ምንድነው? እዚህ ጋር ኒ ነች ማለት ነው። ኤን አይ ይሄኛው ኒ ነው ማለት ነው። አምስተኛ ድምፅ። ስለዚህ which one is correct? ትክክለኛ የትኛው ነው? ስለዚህ የምንጽፈው በዚህኛው ከጻፍን ግዴታ እቺ ኤን አይ ኒ ተብላ መጻፍ ያለባት ማለት ነው። በአማርኛ ኤን አይ ኒ ተብላ መጻፍ አለባት። ቀጥሎ ሳሙኤል የሚለው ሲምፕል ነው። አሁን እዚህ ጋር ትራንስሊትሬት ስታደርጉ ሳ በማን ነው የተጻፈው? በኤስ ኤ ከዛ ሙ በኤም ዩ ከዛ ኤ ደግሞ እንደማን ትነበባለች? እንደ ኢ አይደል? እንደ ኢ ነው የምታገለግለው። ኢ እንደ ኤ ነው የምትነበበው ማለት ነው። ከዛ መጨረሻ ል ነው ስድስተኛ ድምፅ ስለሆነ ል ኤል ከዛ ሳሙኤል አለ ማለት ነው። ከዛ ቀጥሎ ያለው ማለት ነው ፍሬዘር። እዚህ ጋር ፍ በኤፍ አይ ስድስተኛ ድምፅ ላይ እዚህ ጋር እንዳያችሁት አይ ወስደን መጀመሪያ ላይ ኔሚንግ ላይ ይሄ ኢትዮጵያ ማህሪክ ኔምስ ራይቲንግ ላይ ነው ሲስተም ላይ ነው። ከዛ ፍ ኤፍ አይ ከዛ ሬ ደግሞ አር ኢ አምስተኛ ድምፅ ስለሆነ አር ኢ ይወስዳል። ከዛ ዘ ደግሞ እንደምታውቁት ኢ ነው የሚወስደው ዜድ ኢ ከዛ መጨረሻ ማን ነው? ር ደግሞ በማንም የምንወክለው ወይም ትራንስሊትሬት የምናደርገው በአር ይሆናል ማለት ነው። ስለዚህ እንደዚህ አድርገን ስሞችን እንጽፋለን ነው። ሌላው ካንትሪ ስሞች በጣም እነሱ ናቸው የሚከብዷቸው። ካንትሪ ስሞች በደንብ መለማመድ መቻል አለባቸው። የሀገራት ስም ለምሳሌ ኢትዮጵያ ሲል፣ ኤርትሪያ ሲል፣ አየርላንድ ሲል ሳሙአ ነው። ለምሳሌ ሳሙአ ነው የደሴት ሀገር ላይ። ብሪቴን ስንል ፔሩ ስንል እነዚህ ስፔሊንጋቸው በደንብ መያዝ መቻል አለብን ማለት ነው። አሁን እዚህ ጋር ኢ እንደማን የተነበበችው? ኢትዮጵያ የሚለውስ እንደ ኢ ነው የተነበበችዋል። ግን እዚህ ጋር ኤርትሪያ የሚለውስ ኤርትሪያ ከሚለው ላይ ኢ እንደማን ነው የምትነበበው ማለት ነው? እንደ ኤ ማለት ነው። ስለምትነበብ ለምሳሌ ኢ እንደ ኤ የምትነበበት ለምሳሌ ቤድ። አሁን እዚህ ጋር ይቺ ኢ ማነች? እንደ ኤ ነው የተነበበችው ማለት ነው። ስለዚህ ኤርትሪያ እንላለን። ሌላ አየርላንድ አ ብለን ነው የጀመርነው ማለት ነው። አይ ብለን ነው የጀመርነው ማለት ነው። አየርላንድ ስንል በአይ ነው የጀመርነው ማለት ነው። ስለዚህ መጀመሪያ የምንጀምርበት ድምፅ ማን ነው? አ ነው ማለት ነው። አ ስለዚህ እነዚህ ነገሮች በደንብ መያዝ መቻል። ከዛ ይሄኛው ያው ሳሙአ ነው የሚለው ግን ሲጻፍ ተደርጎ ነው ሲጻፍ ይሄ ሳሙአ ነው። ስፔሊንጓን ኤስ ኤ ኤም ኦ ኤ ነው። እዚህ ጋር ሳሙአ ነው የሚለው ሲነበብ፣ ሲጻፍ ግን ኤስ ኤ ኤም ኦ ኤ ተብሎ እንጽፈዋል። እቺ የደሴት ሀገር ነች ማለት ነው። ከዛ ብሪቴን ይሄኛው ብሪቴን የሚለው የሚለው መጀመሪያ ስድስተኛ ድምፅ ነው እንጽፋለን። የሀገር ላይ ስለሆነ ኖርማል ነው የምንጽፈው። ከዛ ሪ እዚህ ጋር ሪ ምንድነው ያደረግንባት መስላችሁ? አር አይ ሶስተኛ ድምፅ ስለሆነች አር አይ እናደርጋት። ከዛ ቴ ምንድነው? ኤ እንደማን ስትነበብ ነው? እዚህ ጋር እንደ ኤ ስትነበብ ማለት ነው። ከዛ አይ እንደ ኢ ተነበበች። ከዛ መጨረሻ ኤንድ ደግሞ እንደ
ን ማለት ነው ተነበበች። ከዛ ብሪቴን እንላለን። ከዛ ፔሩ የሚለው ደግሞ ያው ምንድን ነው ይሄ ኢ እንደ አምስተኛ ፊደል ነው የተነበበው ማለት ነው። ኢ እንደ አምስተኛ ፊደል ማለት ኤ ነች። እንደ ኤ ነው የተነበበችው እዚህ ጋር እንደ ኤ። ከዛ አርዩ ደግሞ ማን ነው? ሩ ነው ማለት ነው። አርዩ ሩ ተብሎ ተነበበ ማለት ነው። ስለዚህ ለጀማሪዎች እንግሊዝኛና አማርኛ መማር የምትፈልጉ ዘወትር ከሰኞ እስከ ዓርብ በሳምንት 5 ቀን ነው የምናስተምር። ስልካችን እዚህ ጋር አለ 0925318048 ብላችሁ ኢሞ፣ ዋትስአፕ፣ ቴሌግራም ላይ የድምፅ መልዕክት ታስቀምጡልን። ቴሌግራም ቻናል ላይ እሱን ጆይን በማድረግ መማር ትችላላችሁ። ዛሬ ይህን ይመስላል። የዛሬ ቀጣይ ደግሞ እያንዳንዱ ዲቴል ይዘን እንመጣለን። ለዛሬ ባባይ